ተነስተልን እንደምናላችሁ የተከበራችሁ ተመልካቾቻችን የአሚኮ ወቅታዊ ዝግጅታችን ነው በእያላችሁበት ሰላምታችን ይድረስ። በዛሬው ቆይታችን በአማራ ክልል የእንስሳትና ዓሳ ሀብት ልማት ማሳደግ ላይ ትኩረት አድርገን ውይይት እናደርጋለን። በአማራ ክልል የእንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ዶክተር ጋሻው ሙጬ ጋር ቆይታ እናደርጋለን። አብራችሁን ቆዩ የአክብሮት ግብዣችን ነው። ዶክተር ስለመጡ እናመሰግናለን። እኔ አመሰግናለሁ። እንደው በቆይታችን የአማራ ክልል የእንስሳት ሀብት ልማት ያለበትን ደረጃ እየተወያየን ቆይታ እናደርጋለንና የክልሉ የእንስሳትና ዓሳ ሀብት ልማት ከኢትዮጵያ የእንስሳት ሀብት ልማት አንፃር እንደው ድርሻው ምን ያህል ነው? በጥናት የተለየ ነገር ወይም በጥናት የተሰራው ምን ይመስላል ከሚለው እንጀምር እስኪ። አመሰግናለሁ። እንደሚታወቀው እንግዲህ እንስሳት ሀብት ልማት ሲነሳ በሀገራችን በአህጉራችን ቀዳሚ እንደሚሆን እና ደግሞ ከዓለም በአምስተኛ ደረጃ እንደምትገኝ ይታወቃል። ሀገራችን የዚህ እንግዲህ አንደኛ ደረጃም አምስተኛ ደረጃም የምንገኝበት አንዱ ለዛ አስተዋጽኦ የሚያደርግ የአማራ ክልል ነው። በተለይ የአማራ ክልል ከሀገራዊ ድርሻ በቁጥር ወስደን ካየነው 30% ነው። ይሄ አቬሬጅ ተወስዶ ሲታይ ነው እንጂ በአንዳንድ ዘርፎች ምናልባት ከዛ በላይ የመሄድ እድል እና በአንዳንድ ደግሞ ዝቅ ማለት፣ በአማካይ ግን ሀገራዊ ድርሻው 30% ነው። ይሄ ከቁጥር አንጻር ነው። በምርታማነት ደረጃም ተወስዶ ከታየ 32 እና ከዛ በላይ ለሀገራዊ ድርሻ ኮንትሪቢዩት የሚያደርግ ክልል ነው ማለት ነው። እንግዲህ ይሄ በጣም ከፍተኛ ቁጥር የሚገኝበት ክልል ነው። በቁጥርም ብቻ ሳይሆን አማራ ክልል እንግዲህ እንደሚታወቀው ሌላ አካባቢ የማይገኙ አማራ ክልል ብቻ የሚገኙ በስጋና በወተት ምርታቸው የሚታወቁ እንስሳት መገኛ ክልል እንደመሆኑ ይታወቃል። ለምሳሌ ያክል የፎገራ ዳልጋ ከብት በተመለከተ በስጋ ምርታቸው በወተት ምርታቸው በአንጻራዊነት የተሻሉ ናቸው። ይሄንን እንግዲህ ክልሉ ዝም ብሎ በቁጥርም ደረጃም ወይም ደግሞ በወተት ምርታቸው በስጋ ምርታቸው የተሻሉ ናቸው ብሎ መናገርም ብቻ ሳይሆን አሁን ያለው ትውልድ ወይም ጄኔሬሽን እየተጠቀመ ለሚቀጥለው ጄኔሬሽን ለማስተላለፍ ጠብቆ የማቆየት ስራ መሰራት ስላለበት የክልሉ መንግስት ቻግኒ ላይ የፎገራ ዳልጋ ከብትን ጠብቆ የሚያቆይበት ማዕከል አለን። ይሄ ማዕከል እንግዲህ እንደሚታወቀው በርከት ያለ አመታትን ያስቆጠረ ነው። በርከት ያሉ ስራዎች የተሰሩበት ነው። ዝርያን በመጠበቅ ደረጃ በጣም ከፍ ያለ አላማ ያለው ተቋም ነውና አሁን ያለውን የመጠቀም ብቻ ሳይሆን ለኔክስት ጄኔሬሽን ክልሉ አልሞ አቅዶ እየሰራ ያለበት ሁኔታ ነው ያለ። ስለዚህ ከዳልጋ ከብት አኳያ ይሄ በጣም ተኪ የሌለው ትልቅ ስራ እየተሰራ ነው። በሁለተኛ ደረጃ ሁላችንም እንደምናውቀው ሰሜን ሸዋ አካባቢ፣ ደቡብ ወሎ አካባቢ፣ ሰሜን ወሎ አካባቢ የሚገኝ የመንዝ በዋና መነሻቸው ሰሜን ሸዋ ሆኖ ግን የደጋውን ፓርት የሚያጠቃልል በፀጉር ምርታቸውና በስጋ ምርታቸው የሚገኙበት የበግ ዝርያ መገኛ ነው አማራ ክልል። ይህንንም በተለይ ደግሞ የህብረተሰቡን ተጠቃሚነት ለማረጋገጥ ቅድም ስንል እንደነበረው ዝርያንም ጠብቆ ለማቆየት በአጭር ጊዜ የስጋ ምርት የሚሰጡ እና የተሻለ ፐርፎርማንስ ያላቸው በጎችን ከማፍራት አንጻር ከውጭ የተሻሉ ደም ያላቸውን በማስገባት ለዛ አካባቢ በማዳቀል የተለያዩ ስራ ከበግም አንጻር እየተሰራ ነው ማለት ነው። ይሄ ማለት ሰሜን ሸዋ ላይ ደብረ ብርሃን ከተማ አንድ ማዕከል አለን፣ የበግ ብዜት ማዕከል የሚባል አመድ ጉያ ላይ የበግ ብዜት ማዕከል አለን። አሁን ደግሞ በቅርብ ደግሞ ሰሜን ወሎ ላይ ጋዞ ላይ የተመሰረተ አንድ ማዕከል አለን ማለት ነው። ስለዚህ ክልሉ በዳልጋ ከብትም እንደዛ እየሰራ እንዳለው ሁሉ በበግም ደግሞ በአጠቃላይ ኢኮኖሚውን በሚቀይር መንገድ አቅዶና ልሞ እየሰራ ነው ማለት ነው። ስለዚህ እነዚህ ማዕከላት በአጠቃላይ ዝርያን ከመጠበቅ እና በአጭር ጊዜ ምርታማነትን ሊያሻሽሉ የሚችሉ ስራዎችን የሚሰራባቸው ማዕከል ነው። ክልሉ ዝም ብሎ አልተቀመጠምና በዛ መንገድ እየሰራ ነው። ዓሳ ሀብት ልማቱ ላይም በተመሳሳይ እንደሚታወቀው ብዙ ጊዜ ሌላውም እንደሚለው እኛም እንደምንለው ጣና ሐይቅ ላይ ብቻ ሰው የዓሳ የሚሰገርና ጣና ሐይቅ አደጋ ላይ ነው ብሎ ብዙ ሰው ሲናገር እንሰማለን። ግን አይደለም። የክልሉ መንግስት በተለይ ዓሳ ማስፈልፈያ ማዕከል በጣም ስታንዳርዱን የጠበቀ ከዚሁ ጣና ሐይቅ ላይ በምርምር እየተቋቋመና ራሱን በቻለ ተቋም የሚመራ የዓሳ ጫጭት እያስፈለፈለ ጥረት በሚኖርበት ጊዜ ጣና ሐይቅ ላይ ይጨምራል። አርሶ አደሮች በሚፈልጉበት ጊዜ ለአርሶ አደሮች እዛ እንደ ሶርስ ሆኖ ያገለግላል። ሐይቆች ላይ ለመጨመር እንጠቀምበታለን፣ ወንዞች ላይ ለመጨመር እንጠቀምበታለን እና ዓሳ ላይም ክልሉ አቅዶና አልሞ ዝርያን ከመጠበቅ አንጻር በአጭር ጊዜ ምርታማነትንም ከማሳደግ አንጻር በዛ መንገድ እየሰራ ነው ያለ ነው።
ሌላው እንደሚታወቀው እንግዲህ ክልሉ በተለይ የቲሊሊ ዶሮ የሚባል አለ። ሌላ አካባቢ የማይገኝ በህብረተሰቡ ዘንድ ተቀባይነት ያለው በጣም ምርታማ የሆነ ይህንም በምርምር በኩል በመደገፍ አሁን ዝርያቸው ሳይበከል ለማቆየት ስራ እየተሰራ ነው። ሌሎችም ያበርገሌ ፍየል ወስደን ካየን፣ የዋሸራ በግ ወስደን ካየን በጣም በርከት ያለ እንትን ያለው አማራ ክልል በቁጥር ብቻ ሳይሆን ሌላ አካባቢ የማይገኙ ብርቅዬ የሆኑ ከኛ አካባቢ በተሻለ ምርት የሚሰጡ እንስሳት መገኛ ነው። እነዚያንም ጠብቆ ለማቆየት ክልሉ ሰፊ ስራ እየሰራ ያለበት ሁኔታ ነው ያለውና ይሄ በጣም በዛ መንገድ ነው እኛም እየሰራን ያለን ማለት ነው። ዶሮ ላይ ማንሳት እንችላለን። ዶሮ በአሁን ክልሉ በምን ደረጃ ላይ ነው ይሄ እንስሳት ጋር ያለው ጉዳይ? ልክ ነው። አሁን ዶሮ ሀብት ልማት እንግዲህ ሁላችንም እንደምናውቀው በአነስተኛ ቦታ በአነስተኛ ካፒታል በማንኛውም የሰው ኃይል በከተማም በገጠርም የሚሰራና በአጭር ጊዜ ውጤታማ የሚያደርግ በተለይም ደግሞ ስርዓተ ምግብን ከማሻሻል አንጻር ዶሮ ሀብት ልማት ተኪ የሌለው ስራ ነው። ስለዚህ የሌማት ትሩፋትም አንዱ ሲታሰብ አሁን ያለውን ጋፕ ለመሙላት እና የስራ ባህልን ለማሻሻል የጊዜ አጠቃቀምን ለማሻሻል ታሳቢ ተደርጎ ከታሰቡ ተግባራት አንዱ የዶሮ ሀብት ልማት ነው። ስለዚህ ይሄ በወጣቶች የስራ እድል ፈጠራም ከፍተኛ ትርጉም ያለው ነው። ከፍተኛ ኢኮኖሚ እየተንቀሳቀሰበት ያለ እዚህ አካባቢ ነው። ስለዚህ ዶሮ ሀብት ልማት ላይ ከውጭ የተሻሉ እንትኖች እንደምናስገባ ሁሉ አማራ ክልል ላይም ቅድም እንዳልኩት በተለይ የቲሊሊ ዶሮ ለኛ አካባቢ ጠብቀን ካቆየ ነው የተሻለ ምርት የሚሰጥ ዶሮ ነውና ይህንን በስፋት እያርንበት ነው። በአጠቃላይ ደግሞ ተደራሽነቱን ከማስፋት አንጻር ብዙ ማዕከላትን አሁን ስራ ላይ ያሉ አሉ፣ ወደፊትም ስራ ላይ የሚገቡ አሉ። አሁን በቅርብ በተለይ ዝናብ አጠር ከሆኑ አካባቢ ሰቆጣ አካባቢ የክልሉ መንግስት የዶሮ ብዜት ማዕከል እያስገነባ ነው። ቆየት ያለ ኮምቦልቻ ላይ የዶሮ ብዜት ማዕከል አለ፣ በመንግስት የልማት ድርጅት የሚተዳደር። አንዳሳ ላይ ኢትዮ ቺክን የሚባል አለ። ሌላው ደግሞ አንዳሳ ላይም አሁን በግብርና ምርምር የሚመራ የዶሮ ብዜት ማዕከል አለ። ከተደራሽነት አንጻርም በዚያ መንገድ እየሰራን ነው። ይህንን ታርጌት አድርጎ ማስቀጠልና የበለጠ ደግሞ ወደ ሌሎች አካባቢ ተደራሽ ማድረግ ስራ ይጠበቃል ማለት ነው። በተለይ ሀብቱ እንዲለማ ህብረተሰቡም የበለጠ ተጠቃሚ እንደነበረው ከዘልማዳዊ በተለይ ከነበረው የባህላዊ አሰራር ወጥቶ ወደ ዘመናዊ ስርዓት ውስጥ እንዲገባ እና ተጠቃሚ እንዲሆን በማድረግ በኩል በተለይ ምን እየተሰራ ነው ያለው ስራ? እውነት ነው። እንስሳት ሀብት ልማት ለግብርናው የጀርባ አጥንት ነው። በተለይ አሁን ያ ታሪክ ቀርቶ እንስሳት ሀብት ልማት ለሰብል ልማቱ የጀርባ አጥንት እንደመሆኑ መጠን አሁን ደግሞ ለኢኮኖሚ የጀርባ አጥንት እየሆነ የመጣበት ሁኔታ ነው ያለ። በተለይ ኢኮኖሚውን በመደገፍ የወጣቶች ስራ እድል በመፍጠር የውጭ ምንዛሬ በማስገኘት እና በስርዓተ ምግብ ጉዳይ ተኪ የሌለው ዘርፍ ነው። አሁን እንደሚታወቀው ግብርናውን መደገፍን ብቻ ሳይሆን ራሱን ችሎ የኢኮኖሚ ምንጭ እየሆነ ነው ያለውና በአጠቃላይ የክልሉ የጀርባ አጥንት ተብሎ የሚታሰበው ግብርና ነው። ግብርና ውስጥ ደግሞ ሰብል ልማቱ ነው። ከሰብል ልማቱ ቀጥሎ ደግሞ አሁን በሁለተኛ ደረጃ ኢኮኖሚውን ተሸክሞ ያለ እንደ ክልል እንስሳት ሀብት ልማት ነው። ስለዚህ ይህ ቀላል ነገር አይደለም ማለት ነው። ይሄ የሆነው ዝም ብሎ ሳይሆን ቅድም በጠቃቀስኳቸው መሰረተ ልማቶች እና መንግስት በሰጠው ትኩረት በአጠቃላይ ዘርፉ ደግሞ በከተማም በገጠርም አመቱን ሙሉ የሚሰራ በማንኛውም የሰው ጉልበት የሚሰራና ሀብቱ ደግሞ አርሶ አደር እጅ ላይ ያለ በመሆኑ ይህንን ለዛ ነው አሁን ከፍተኛ ለውጥም ለኢኮኖሚውም በሁለተኛ ደረጃ ኮንትሪቢዩት እያደረገ ያለ። በዛ ላይ ደግሞ ማህበረሰቡ ለእንስሳት ሀብት ልማት ያለው ቁርጠኝነት እና በእንስሳት ሀብት ልማት ላይ ያለው ልምድ ሲጨመርበት መንግስት ደግሞ አሁን የሰጠውን ትኩረት ጨምሮ በዛ ደረጃ ስራ እየሰራ ነው። እንግዲህ እንደ ክልልም በተለይ ይህንን ስራ ስንሰራ የትኩረት መስኮች ተለይተዋል። ከእንስሳት ሀብት ልማት ላይ የትኞቹ የትኩረት መስኮች ለን ፎከስ ማድረግ የምንችል የትኩረት መስኮች ስንል በተለይ አሁን መሰረታዊ ችግሮቻችን ምንድን ናቸው? ዓለም አሁን ከደረሰበት የደረሰው የትኞቹ ስራ ላይ ፎከስ አድርጎ ቢሰራ ነው? የህብረተሰባችን ፍላጎት የትኛው ላይ ነው? የመንግስት ፍላጎት የትኛው ላይ ነው የሚለውና አሁን ያለውን ችግርና ቀጣይ ያለው ችግሮችን እና የምንደርስበትን ታሳቢ አድርጎ የትኩረት መስኮች ለይተን እየሰራ ነው። ከትኩረት መስኮች የመጀመሪያው ጉዳይ የዝርያ ማሻሻል ነው። ዋናው ጉዳይ የዝርያ ማሻሻል በተመለከተ እንግዲህ ብዙ ሰው ዝርያ ማሻሻል ጥሩ ነው ይላል። በተቃራኒው ደግሞ ዝርያ ማሻሻል በጥርጣሬ የሚመለከቱ አሉ። እንደው ምን ማለት ነው ዝርያ ማሻሻል ሲባል? እውነት ነው። የኛ ላሞች ወይም የሀገረሰብ ላሞች እንደሚታወቁት ምርታቸው በጣም ዝቅተኛ ነው።
በቁጥር ደረጃ ብዙ ቢሆንም የሚሰጡት የወተት ምርት ግን ከ1.7 ሁለት በላይ አይደለም። የተሻሻሉ ላሞች ወይም የውጭ ደም ዝርያ ላሞች አላቸው የምንላቸው ደግሞ እስከ 41 እና ከዛ በላይ ምርት ይሰጣሉ ሊትር በቀን። ሶ የ7.2 እና የ41 ምናምን ኦን አቨሬጅ ወደ 10 ነጥብ ምናምን ይሰጣሉ። ሶ የተሻለ ምርት የሚሰጡትን ከሀገረሰብ ላሞች ጋር በማዳቀል የተሻለ ምርት እንዲሰጡ ማድረግ ነው የዝርያ ማሻል ማለት። ስለዚህ ይሄ ምንድነው በዋናነት የተሻሻሉ ላሞች ወይም ዝርያ ብለን የምናስበው ጥንቃቄ ይፈልጋል። ዝም ብሎ በእኛ በተለመደው አካሄድ ታይዶ ውጤታማ አይኮንም። በተለይ ከፍተኛ የሆነ የመኖ በጥራትም በመጠንም በአይነትም መኖ ይፈልጋሉ። ስለዚህ መኖ በሰጣቸው ልክ ነው ምርት የምንጠብቀው። ሶ ይሄንን ለማድረግ ሰው በጥርጣሬ የሚያየው ይሄንን ነው። ሌላው በሁለተኛ ደረጃ ጤና በተመለከተ የኛ የሀገረሰብ ላሞች በሽታ የመቋቋም አቅማቸው ከፍተኛ ነው። እነዚህ የተሻሻሉ የወተት ላሞች የምንላቸው ግን በጣም ጥንቃቄ ይፈልጋሉ። ሶ የእንስሳት ጤና ላይ ፎከስ አድርጎ ከተሰራ ያን ያህል ችግር ሊሆን አይችልም። በሁለተኛ ደረጃ ውሃ ነው። በሶስተኛ ደረጃ ማለት ውሃ በተመለከተ እንደ ማንኛውም እንደኛ አካባቢ ላሞች ያገኙትን ውሃ ጠጥተው ሳይሆን ንጹህ ውሃ ይጠየቃል ማለት ነው። ሶ እነዚህን ሶስቱን መሰረታዊ ነገሮች ካሟላን የተሻሻሉ ላሞች ችግር ውስጥ የሚወድቁበትና በስጋት የምናየው አይደለም። ሶ ይህንን ታርጌት አድርገን እኛም እየሰራን ነው ማለት ነውና በዛ መንገድ ነው የምንለው። ይሄ ደግሞ አጠቃላይ በክልሉ ከጫፍ እስከ ጫፍ የሚሰራ ስራ አይደለም። በተለይ የተሻለ መሰረተ ልማት ያለባቸው የባለሙያ አክሰስ ያለባቸው የተሻሻለ መኖ አካባቢ ያለባቸው ታርጌት አድርገን ነው የዝርያ ማሻል ስራ የምንሰራው ማለት ነው። በሌሎች አካባቢ አሁን የጠቀስኳቸው ነገሮች ሲሟሉ የሚቀጥል ነው እንጂ በክልላችን ከጫፍ እስከ ጫፍ የሚሰራ ስራ እንዳልሆነ እና አትዘሲም ታይም የግንዛቤ ፈጠራ ስራ በዛው ልክ እየተሰራ ነው እንጂ ዝም ብሎ የዝርያ ማሻል ስራ የምንሰራው ስራ አይደለም። የሚሰራባቸው መንገዶችም እንግዲህ አንደኛው በተፈጥሮ ድራት የምንለው ለዚህ የሰለጠኑ ባለሙያዎች አሉ። እነዛን ባለሙያዎች በመጠቀም ቅድም መሰረተ ልማት በተሟላባቸው የመኖ አክሰስ ባለባቸው ውሃ አክሰስ ባለባቸው አካባቢ የሚሰሩ ናቸው። በሁለተኛ ደረጃ ደግሞ በተፈጥሮ ድራት የምንለው የተሻለ ደም ያላቸው ኮርማዎችን በመጠቀም ባለሙያ በማይደርስባቸው አካባቢ መሰረተ ልማት በሌላቸው አካባቢ አርሶ አደሩ በራሱ የተፈጥሮ ሂደትን ጠብቆ የሚሰራበት ነው በተሻለ ኮርማ የምንለው። በሶስተኛ ደረጃ ደግሞ የምንሰራው ስራ ደግሞ ሆርሞንን በመጠቀም ድራት በማምጣት ይሄ በአጭር ጊዜ ውጤታማ የሚያደርግ ብዙ ላሞችን የድራት ሆርሞን በመውጋት እንዲደሩ የማድረግና በዛ እንዲጠቁ የማድረግ ስራ እና ይሄ በአጭር ጊዜ የተሻሉ ጥጆችን የማግኘት እና የምናስበውን እና የምንፈልገውን ውጤት ለማምጣት የሚጠቅም ስራ ነው። በሆርሞን ድራት በማምጣት የሚሰራ ስራ ይሄ ለወደፊትም ተጠናክሮ የሚቀጥልና በተለይ ምርትና ምርታማነትን ከመጨመር አንጻር በአጭር ጊዜ የምግብ ዋስትናን የምናረጋግጥበት የተሻለ ስራ የምንሰራበት ብለን ነው የምናስበው ከሌሎቹ ዘርፎችና ይሄ በጣም ጥሩ ነው ብለን ነው የምናስበው። በቅርብ ደግሞ አሁን እየተፈጠረ የመጣው ሌሎች ሲሰሩበት የቆየው ጾታው የተለየ አባላዘር በመጠቀም በተለይ ሴት ጥጆችን በማስወለድ የወተት ምርትን በአጭር ጊዜ ከመጨመር አንጻር ይሄ በጣም ጥሩ ነው። ስለዚህ ይሄ ጾታው የተለየ አባላዘር የምንለው ሴት ጥጆችን ብቻ የሚያስወልድ ነው። ይሄ አሁን በአጭር ጊዜ የጀመርነው ግን ውጤታማ የሆነ አርሶ አደሩ የሚፈልገው በተለይ ደግሞ ሰፋ ያለ ፋርም ያላቸው እና ከዚህ በፊት ልምድም ያላቸው አካባቢዎች በተለይ ትልልቅ ከተሞቻችን ላይ ይሄ በስፋት የሚፈልጉትና አቅርቦቱ እንዲመጣ ጭምርና እንድናሰፋው ጥያቄ እየመጣበት ያለ ነው። ይሄ በስፋት የምንነድበት ነው። በጣም ጥሩ ነው ብለን ነው የምናስበውና ይሄ በዚሁ አጋጣሚ ማስተላለፍ የምፈልገው ሌሎችም ሀገሮች ተጠቅመውበት በጣም ውጤታማ የሆነ በእኛም ሀገር ተቀባይነት ያለው ግን ደግሞ በሁሉም በእኛ አካባቢ መሰራት ያለበት እና ይህንን ማጠናከር እንደምንቀጥል በዚሁ አጋጣሚ ለመግለጽ ፈልጌ ነው። እንደው መኖ ስናነሳ ዶክተር የዚህ የእንስሳት ሀብት ልማት ተሳታፊዎች በተለይ በስፋት የሚያነሱት እየፈተነም ያለው እንስሳት አርሶ አደሮችም እንዳያረቡ በስፋት ብዙ ከብቶችን እንስሳቶችን እንዳያረቡ እየፈተነ ያለው የዚህ የመኖ አቅርቦት ችግር ነው በክልሉና ምን ያህል በቂ ነው ይላሉ? ምን ያህል ስራ ተሰርቶበታል መኖ አመጋገብና አቅርቦት ላይ? ጥሩ እንግዲህ ሁለተኛ የትኩረት መስካችን መኖ ሀብት ልማት ላይ ነው። መኖ ሲታሰብ ከእንስሳት ሀብት ልማት አንጻርም ትልቁን ወጪ የሚሸፍነው መኖ ነው። በተለይ በእርባታ ላይ የተመሰረቱ ሰዎች ከፍተኛው ወጪያቸው መኖ ነው።
መኖ በአግባቡ ካልመገብክ ካላቀረብክ ጥራት ያለው መኖ ካላቀረብክ የምትፈልገውን ምርት ማግኘት አይቻልም። ስለዚህ ምርታችን የሚወሰነው በመኖ ላይ እንደሆነ ማናችንም የምናውቀው ሀቅ ነው። ስለዚህ እንደ ክልል የእንስሳት መኖ መገኛ ምንጮች ምንድን ናቸው የሚለው ለይተናል። የመጀመሪያው ተረፈ ሰብል ነው። ክልላችን ትርፍ አምራች ክልል ነው። ትርፍ አምራች ክልል እንደመሆኑ መጠን ሰፋ ያለ ተረፈ ሰብል አለ። ስለዚህ ይህን ተረፈ ሰብል የንጥረ ነገር ይዘቱን በማሻሻል ተባይነቱን በማሻሻል ወደ ምርት የሚቀየርበትን መንገድ እየፈጠርን ነው ማለት ነው እና ይሄ በስፋት እንደኛ ክልል እንደ ድልም የምንወስደው እሱ ነው፣ ተረፈ ሰብሉ ነው። ስለዚህ ይህንን በማከም ተባይነቱን መጨመር፣ የንጥረ ነገር ይዘቱን በመጨመር ለምርትና ምርታማነት ከፍተኛ አስተዋጽኦ ማድረግ ያስፈልጋል። ይህን የምንለው እንግዲህ በአብዛኛው በማህበረሰባችን ዘንድ ያለ ስለሆነ ነው፣ በአርሶ አደር እጅ ያለ ስለሆነ ነው። በአርሶ አደር እጅ ያለን ሀብት ደግሞ በቀላሉ እንዲጠቀም ያንን ስራ እየሰራ ነው። ይሄ የቆየ ነው። በሁለተኛ ደረጃ የወል መሬት የምንላቸው ናቸው የመኖ ምንጫችን። የወል መሬት የምንለው እንግዲህ አርሶ አደር እንደሚታወቀው በርካታ የወል መሬቶች አሉት። እነዚህን የወል መሬቶች ይከልላል፣ ያለማል፣ በጋራ ይጠቀማል ማለት ነው። ይሄ መሆኑ አንደኛ ከፍተኛ የሆነ የመኖ ሶርስ ያገኛል። በሁለተኛ ደረጃ ደግሞ እንስሳት የሌላቸው የዚህ አካባቢ ማህበረሰቦች ደግሞ ከዛ ከወል መሬት አጭደው በመሸጥ ሴቶችም ተጠቃሚ የሚያደርግ ነው። ስለዚህ የወል መሬት በተመለከተ በመከለል በማልማት ላይ የተመሰረተ ሲሆን ይህ ፍትሐዊነት የሚያመጣ አሁን ይህም በርከት ያለ ጊዜያት ያስቆጠረ ስራ ነው። ይህንም እየሰራንበት ያለ ነው። በሶስተኛ ደረጃ የምንጠቀምበት እንግዲህ ይሄ የፋብሪካ ውጤቶችን ነው። አማራ ክልል ላይ መኖ የሚያቀነባብሩ ከ30 በላይ የመኖ ፋብሪካዎች አሉት። ስለዚህ አሁን እንደ ቀላል የምናየው አይደለም። ሰው ብዙ ጊዜ ትዝ የሚለው ከሰብል ጋር ያለ ፋብሪካ እንደዛ ነው እንጂ መኖ ላይ ብቻ የሚሰሩ የመኖ ማቀነባበሪያ ፋብሪካዎች አሉ ብሎ ብዙ ሰው ኤክስፔክት አያደርግም። ግን ከ30 በላይ የመኖ ማቀነባበሪያ ፋብሪካዎች አሉን በየክልል ውስጥ በተለያየ ዞኖች አካባቢ። ይሄ አሁን ከምናስበው ስራ ወደፊትም ከምንሰራው ስራ አንጻር ከፍተኛ የሆነ አስተዋጽኦ ያለው ነው። ይሄ ማለት ግን ሁሉም የክልላችን አካባቢ ተደራሽ ይሆናል ብለን አናስብም። የመኖ ዋጋ ውድ ሆነ የሚባለው ከዚያ አካባቢ የተያዘው ነገር ነው። ስለዚህ እነዚህ የመኖ ማቀነባበሪያ ፋብሪካዎች የሚጠቀሙት ጥሬ ዕቃ በቆሎና አኩሪ አተር ነው። እነዚህ ደግሞ በቀጥታ የሰው ምግብ ናቸው። ለእንስሳት ተብሎ የሚመረት ጥሬ ዕቃ ባለመኖሩ ምክንያት የእንስሳት መኖ ጥሬ ዕቃዎቹ አብረው በተወደደ ቁጥር የእንስሳት መኖ አብሮ ይወደዳል ማለት ነው። ስለዚህ ከውጭ የሚገቡ ለዚህ የሚያስፈልጉ ማቴሪያሎች አሉ። ስለዚህ እነዚህ ከወቅቱ ጭማሪ ጋር በተገናኘ የመጨመር ሁኔታዎች ስላሉ ነው እንጂ ያን ያህል እንትን ተብሎ አይወሰድም። ይህንን እኛ እንደ ምክር ሀሳብ የምናቀርበው በእኛ ኤክስቴንሽን ሲስተም እየሰራ ነው ያለን የፋብሪካ ብቻ መኖ መጠቀም ብቻ ሳይሆን አርሶ አደሩ በጓሮ በማሳው ላይ በጣም በርካታ መኖችን ያለማል። ለዚህ ደግሞ አስፈላጊውን ዘር በተለይ ደግሞ የተሻለ ወደ የወተት ምርት የሚሰጡ የእንቁላል ምርት የሚሰጡ የስጋ ምርት የሚሰጡ መኖችን የመኖ ዞሮችን ባለ አርሶ አደር እያቀረብን በስፋት እያሰራጨን ነው ይህንን። ስለዚህ ተረፈ ሰብልን በማሻሻል የወል መሬቶችንም በማሻሻል የተሻሉ የመኖ ዞሮችንም በማቅረብ እንደ ተጨማሪ ደግሞ የፋብሪካ መኖችን መጠቀም ይኖርብናል ማለት ነው። እንደ ክልል በእነዚህ በአራት አይነቶች ነው መኖ እያለማን ያለንና ይህን እናደርጋለን። የዋጋ መጨመር በሚኖርበት ጊዜም ከንግድና ገበያ ልማት ቢሮ ጋር እየተነጋገር አጠቃላይ አላስፈላጊ የዋጋ ጭማሪ እንዳይኖርና በመሀል ሌላ እዚጋ የተያዙ ነገሮች እንዳይኖሩ በእንስሳት ሀብት ልማት ላይ የተሰማሩ በተለይ በከተማ አካባቢ አርቢዎች አሉ። በኢንቨስትመንት ደረጃም የተሰማሩ ወጣቶችም አሉ፣ ሴቶችም አሉ። እነዚህን ከመኖ አቀነባባሪዎቹ ጋር በቀጥታ የማገናኘት በመሀል ምንም አይነት የዋጋ ጭማሪ እንዳይኖር ማለት ነው። ይህንን እኛ አሁን በቅርብ ጀምረናል። ወደፊት ማጠናክረን የምንቀጥል ነው የሚሆነው። አላስፈላጊ የዋጋ ጭማሪ ሲኖር ደግሞ ንግድና ገበያ ልማት በተሰጠው ስልጣንና ኃላፊነት መሰረት ያን መሰረት አድርጎ እየሰራን ነውና ክልሉ ላይ በርከት ያለ የመኖ ፋብሪካዎች አሉ። እነዚያን ግን ብቻቸውን መጠቀም ያዋጭ እንዳልሆነ ያንን እኛም ኮንሲደር እያደረግን ነውና እሱ
ወደፊትም ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። እንደው ከዚህ ከመኖ ማቀነባበሪያ ፋብሪካዎች ከሚወጡ የመኖ አቅርቦት በተጨማሪ አርሶ አደሩ በየአካባቢው በጓሮ ራሱ ዘርቶ በአጭር ጊዜ ውስጥ ሊደርሱ የሚችሉ የመኖ ዝርያዎችን በጥናት ተለይቶ የማመቻቸትና የማቅረብ ሁኔታ ምን ያህል እስካሁን የተሰራበት ነገር ካለ? እውነት ነው። በጣም በርከት ያለ ስራ ነው እዚያ አካባቢ የተሰራው። በተለይ በምርምር የሚወጡ የመኖ ዘሮች የስነ ምህዳርና አግሮ ኢኮሎጂ መሰረት ያደረጉ ነው የሚሰሩት። ለከተማም ለገጠርም በሚሆን መንገድ እነዚህ ስራዎች በጣም እየተሰሩ ነው እና አርሶ አደር አሁን በቅርብ ጊዜም ብቻ ሳይሆን በተለይ አዋጭነቱን እየሰራ ነው። በጣም ምርታማ ያልሆኑ መሬቶችን የመኖ ዘር በመዝራት በቀጥታ የኢኮኖሚ ምንጭ እያደረገበት ያለ ሁኔታ ነው ያለና ይሄ የአፈር ፈርቲሊቲም የሚጨምር ነው። ለእንስሳት መኖም በጣም አዋጭ ነው። ስለዚህ የአርሶ አደሩ አሁን የሚያዋጣውን ዘርፍ እየመረጠ ነው ማለት ነው። ስለዚህ ምርታማ ያልሆኑ የሰብል መሬቶችን የመኖ ዘር በመምራት በቀጥታ ከዛ ኢኮኖሚ ተጠቃሚ ይሆናል፣ መኖ በአክሰስ ያገኛልና እኛም በመንግስት ደረጃም ረጅ ድርጅቶችን በማፈላለግ የመኖ ዘር እና በምርምር በማበዛት የተሻሉ የመኖ ዘሮችን በሁሉም አካባቢ እያቀረብን ነው ማለት ነው እና ይሄ በጣም በስፋት የምንሰራበት ስራ ነው። አርሶ አደሩም በደንብ እየሄደበት ያለ ስራ ነው። ይሄ በጣም ከተማ አካባቢ ያለ ከመሬት ጋር ተያይዞ የመሬት እጥረት ስላለ መኖ ማልማት የማይችሉ ሰዎች ካልሆኑ በስተቀር አርሶ አደር ባለው መሬት ላይ በጓሮ ዙሪያ በእርሻ ማሳው በርከት ያሉ የመኖ ዘሮችን እየወሰደ እያለማ እየተጠቀመ ነው ማለት ነውና በኋላ የምንመለስበት ሆኖ በተለይ በወተት ምርት አማራ ክልል በጥራትም በብዛትም በጣም ተጠቃሚ እየሆነበት ያለ ክልል ነው። በተለይ የወተት የስጋና የእንቁላል ምርት ፍላጎትን ለማሳደግ በተለይ ባለፉት 9 ወራት ምን እድገት ተመዝግቧል? በዚሁም የተወሰነ ነጥቦችን ለማንሳት እና ወደፊትም በዚህ ዘርፍ መሰማራትና መስራት የሚፈልጉ ሰዎች ካሉ አማራ ክልል ምቹ ሁኔታዎች አሉ። ምቹ ሁኔታ ስንል ምንድነው? በተለይ ለእንስሳት ሀብት ልማት ምቹ የሆነ ስነ ምህዳርና አካባቢ ያለበት ክልል ነው። ቅድም እንዳልነው በርከት ያለ ቁጥር የሚገኝበትም እና በዝርያቸውም የተሻሉ አካባቢዎች የሚገኙበት ክልልም ነው። በዛ ላይ ደግሞ የቅድም አንተም እንዳነሳው የእንስሳት ተዋጽኦ ፍላጎቶች ከጊዜ ወደ ጊዜ በጣም እየጨመረ ነው። ይሄ እንደ አንድ ትልቅ እድል ነው የምናየው። ሌላኛው እና ትልቁ ምቹ ሁኔታ ብለን የምናስበው መኖ በፊት የሚመጣው ከሌላ አካባቢ ነው። አሁን በክልላችን በየትኛውም አካባቢ የመኖ ፋብሪካዎች እየተከፈቱ ስራ እየጀመሩ ነው። ስለዚህ ይሄ እንደ ጥሩ ወይም እንደ ምቹ ሁኔታ እና በዚህ ዘርፍ መሰማራት መስራት የሚፈልጉ ሰዎች ይሄ ሁሉ አክሰስ እንዳለ ነው። ሌላኛው አሁን በቅርብ ጊዜ የተፈታው ብለን የምናስበው የክልሉ መንግስትን በሰጠው ትኩረት በከተማና በከተማ ዙሪያ የመሬት አቅርቦት ችግር ነበረ። አሁን ለእንስሳት ሀብት ልማት ተብሎ የሚመጣ መሰማራት የሚፈልግ እና በእውነትም ስራ ላይ መሰማራት ለሚፈልግ ሰው የቦታ ችግር በአሁኑ ጊዜ የለም። እነዚህም ኮሪደሮች ተለይተዋል ማለት ነው። የትኛው በከተማና ከተማ ዙሪያ የትኛው አካባቢ የወተት ኮሪደር ነው፣ የትኛው አካባቢ የዶሮ ሀብት ልማት ሊያሰራ የሚችል ነው፣ የትኛው የማድለብ ስራ የሚሰራባቸው ነው የሚል በጥናት ላይ የተመሰረተ ከሚመለከታቸው አካላት ጋር ሆነን ቦታዎችን ለይተናል። ሬዲ ነው ማለት ነው። ስለዚህ የክልሉ መንግስት በዚህ ዘርፍ ለሚሰማራ ሰው በአጭር ጊዜ ያለምንም ቢሮክራሲ መሬት እየተሰጠ ወደ ስራ እየተገባ ነው ማለት ነው። ይሄ እንግዲህ አሁን እየሰራ ነው ካለው ስራ ጋር የሚያያዝ ነው ብለን ነው የምንወስደው እና በዛ ላይ ደግሞ የጤና መሰረተ ልማቶችም አሉ። በዘርፉ የተማረ በርከት ያለ የሰው ኃይል አለ። ይሄ በጥቅል ተወስዶ ሲታይ ክልሉ ላይ ምቹ የሆነ ስራ ሊያሰራ የሚችል ኢንቫይሮንመንት እንዳለ መውሰድ ይቻላልና እኛም እንግዲህ እየሰራ ነው ያለነው ከዚህ ጋር ተያይዞ በተለይ የዓለም የጤና ድርጅት የሚያስቀምጣቸው ምክር ሀሳቦች አሉ። አንድ ጤናማ የሆነ ሰው ወተት እስከ 200 ሊትር በአመት መጠቀም አለበት ነው። ይሄንን ሙሉ በሙሉ ማሟላት እንኳን ባይቻል በአጠቃላይ ፊዚካሊ፣ ሜንታሊ እና ሶሻሊ ጠንካራ የሆነ ትውልድ ተኪ የሆነ ጄኔሬሽን ለማፍራት ወተት እና የእንስሳት ተዋጽኦ ተኪ የሌላቸው ናቸው። ስለዚህ በአመት 200 ሊትር አንድ ሰው መጠቀም አለበት ተብሎ የሚታሰብ ይህንን ወስደን ካየን
በገጠር አካባቢ ያለ በከተማ አካባቢ ያለ ማህበረሰብ ሁሉ ይጠቀማል ወይ ብለን ካይን ገና ነው። የኛም ዋና ስራችን የተቋሙ ሲቋቋም ዋና ዓላማው እነዚህን ችግሮች በታርጌት በማድረግ ለመፍታት ነው። ስለዚህ እነዚህ ችግሮች ቢፈቱም ስራው ይቆማል ማለት ሳይሆን ሰው እስካለ ጊዜ ድረስ ህይወት እስካለ ጊዜ ድረስ የእንስሳት ሀብት ልማት አብሮ የሚቀጥል ስራ ነው። አሁን ወተት ሀብት ልማት ላይ ይህንን መሰረት አድርገን በመስራታችን በዘርፉም ከፍተኛ የሆነ መነቃቃት አለ፣ በገጠርም በከተማም። አሁን እንደ አማራ ክልል ከ140 በላይ ማህበራት አሉ በወተት ሀብት ልማት ላይ የተሰማሩ ህጋዊ ሰውነት ያላቸው በህግና በስርዓት የሚመሩ 140 ማህበራት አሉ። 2 ዩኒየኖች አሉን ወተትን ማቀነባበር የሚችሉ። ይሄ በወት ለመናገር ትልቁ ለውጥ ያመጣንበትና የክልሉ መንግስትም ሊኮራበት የሚችል ስራ እየተሰራ ያለ ወተት እንግዲህ ብዙ ጊዜ በቤት ውስጥ በጓዳ የምንመገበው ምግብ ነው የነበረው። ግን አሁን ከቤት አልፎ ይሄ በማህበር በማደራጀት አርሶ አደሮች ያላቸው የወተት ምርት ወደ ገበያ ይዘው እየመጡ ከፍተኛ የሆነ የኢኮኖሚ ሪተርን እየተደረገበት ያለ ነው። ይሄ ብቻ አይደለም። በቀን ወደ ማዕከላዊ ገበያ ከ240 ሺህ ሊትር በላይ ወተት ወደ አዲስ አበባ ይሄዳል። እንግዲህ ከክልሉ አልፎ ለሀገርም የድርሻውን እየተወጣ ያለ ክልል ነው ማለት ነውና ይሄ በዋናነት ከውጭ የሚገባውን የወተት ምርት በተለይ ወተት በዱቄት መልክ የሚገባውን የወተት ከማስቀረት አንጻር እንደ ሀገርም ዶላርን ጥረት ከመፍታት አንጻር እንደ ሀገርም ክልሉ ኮንትሪቢዩት እያደረገ ነው ማለት ነው። ስለዚህ ይሄ 240 ሺህ ሊትር በቀን በአርሶ አደር ደረጃ የሚንቀሳቀስ ሀብት ነው። ይሄ ውስን በሆኑ ሰዎች የሚንቀሳቀስ ሀብት ሳይሆን በአርሶ አደር የሚንቀሳቀስ ሀብት ነው ማለት ነው። ይሄንን በብር ስታሰለው በጣም ከፍተኛ የሆነ ብር ነው። በአርሶ አደር ደረጃ በዛ መንገድ እየሄደ ያለ ሀብት ነውና ይሄ በስራ የመጣ ነው ብለን ነው የምናስበው። በዶሮ ሀብት ልማትም ካየ ነው እንግዲህ ጤናማ የሆነ ሰው በአመት በቀን አንድ እንቁላል ማግኘት አለበት ተብሎ ነው የሚታሰበው። ስለዚህ በተለይ ለህፃናት፣ ለአዋቂዎች በጣም አስፈላጊ ከሚባሉ ነገሮችና በሳይንስም በጤናም ከሚመከሩ እንትኖች አንዱ እንቁላልና የዶሮ ስጋ ነው። እንቁላል ካየን በቀን እያንዳንዱ ሰው ይህን ይመገባል ወይ ብለን ካየን ገና ነው። ስለዚህ ይህንን ችግር ለመፍታት ነው የተቋሙ አንዱ ተልእኮ ማለት ነውና የክልል መንግስት የሚሰጠው ተልእኮ ይህንን ነው። ስለዚህ ዶሮ ሀብት ልማት ላይ አሁን በስፋት እየተሰራበት ያለ በአጭር ጊዜ ለውጥ ያመጣ በገጠርም በከተማም በወጣቶችም በኢንቨስትመንት ደረጃም እየተሰራ ነው። በኢንቨስትመንት ደረጃም ወስደን ካየን ደብረ ብርሃን ላይ እንግዲህ ከዚህ በፊት ሰምታችሁ ሊሆን ይችላል በቀን እስከ 92,000 በላይ እንቁላል ማምረት የሚችል በኢንቨስትመንት ላይ የተሰማራ በዶሮ ሀብት ልማት ላይ አለ። ይሄ ክልሉ ላይ ባለው ምቹ ሁኔታ የተፈጠረ ነው ማለት ነው። ስለዚህ በቀን 92,000 እንቁላል ማምረት ቀላል ነገር አይደለም። ይሄ ወደ ሌሎች አካባቢ እንዲሰፋ ያሉ ቅድም ምቹ ሁኔታዎችን የምንገልጻቸውም ለዛ ነው። ስለዚህ ከተሞች አካባቢ የሚሰሩ ከፍተኛ አመራሮችንም ወስደን ደብረ ብርሃን ላይ ያለውን ደብረ ሆላንድ የሚባል የዶሮ ብዜት ማዕከል ወስደን አስጎብኝተን አሳይተን ያንን ወደ ሌሎቹ ከተሞች እንዲሰፋ ሌሎችም አመራሮች ልምድ የወሰዱበት ነው። ስለዚህ ይህንን ብናደርግ ሌላ አካባቢ በጣም ትልቅ ነው። ይህን ወሰርን እንጂ በወጣቶች ደረጃም በሴቶችም ደረጃ በቀን እስከ 20,000 በቀን እስከ 28,000 እንቁላል የሚያመርቱ እና ገቢያቸው በዚህ ላይ የተመሰረተ ሴቶችና ወጣቶች አሉ። በዶሮ ሀብት ልማት ላይ ወስደን ካየን ወደ 26 የሚሆኑ ማህበራት አሉ። ይሄ እንግዲህ ማህበራት ስንል ትዝ የሚለን ሌላ ስራው ሊሆን ይችላል። በእንስሳት ሀብቱ ላይ በጣም ከፍተኛ ለውጥ እየመጣበት ያለ ግን ደግሞ ይሄ በቂ ስላልሆነ ይበልጥ መስራት እንደሚጠበቅብንና አሁን ወደ 26 የሚደርሱ ማህበራት በዶሮ ሀብት ልማት ላይ አለን ማለት ነው። በሶስተኛ ደረጃ ላይ እየሰራ ነው ያለው እንግዲህ የዓሳ ሀብት ልማቱ። አማራ ክልል ከፍተኛ የሆነ የውሃ መገኛ የሆነ ክልል ነው እንደሚታወቀው፣ የከርሰ ምድርም የገጸ ምድርም ውሃ። ስለዚህ እኛ
አሳ ላይ ታርጌት አድርገን የምንሰራ የመጀመሪያው ጉዳይ ግድቦች ላይ ነው። ከመስኖ ለሚሰሩ ግድቦች ጋር ተቀናጅተን ተናበን ዱዋል ፐርፐዝ እንዲሆንና እዛ አካባቢ ለሚሰሩ ስራዎች በጋራ እየሰራን ነው። የአማራ ክልል እንደው የውሃ መጠኑን ያለውን ያህል አሳን በብዛት ልክ ባህላዊ ምግብ እስከማድረግ ደረጃ አልተቻለም። በስፋት የግድ መጠቀም መሰራት አለበት የሚሉም ሀሳቦች ይነሳሉና እንደው ምንድነው ያለው ሁኔታ ምን አሃዛዊ መረጃዎችን እያነሳን ብናነሳው የተሻለ ይሆናል። ልክ ነው። እንግዲህ አሳ ሀብት ልማት ላይ የክልሉ ቀደም ሌሎቹ እንስሳት ላይም ምን ያህል ሀገራዊ ድርሻ እንዳለው እንደጠቀስነው ሁሉ እስከ 50% ድረስ የአሳ ምርት የሚመረተው አማራ ክልል ነው። ኦልሞስት ግማሽ ማለት ነው በሀገሪቱ ደረጃ በሀገር ደረጃ የሚሸፍነኛ ክልል ነው እና ከ40 እስከ 50 ሺህ ቶንም መመረት የሚችልበት አቅም አለው ማለት ነው። ሶ ይሄ አቅም ዝም ብሎ የመጣ አይደለም። ቅድም አንተም እንዳልከው ከፍተኛ የሆነ የውሃ አካላት የሚገኙበት ስለሆነም ጭምር ነው። ስለዚህ እኛ ይሄንን ታርጌት አድርገን ስንሰራ የመጀመሪያው ጉዳይ ግድቦችን አማራ ክልል ላይ እዚህ በፊት የተሰሩ ምን ያህል ግድቦች አሉ፣ አሁን ደግሞ የሚገነቡ ምን ያህል ግድቦች አሉ። እነዚህ የሚሰሩ ግድቦችን ለአሳ ሀብት ልማት ምቹ በማድረግ የአካባቢ ወጣቶች የስራ ዕድል እንዲፈጠርባቸው በማድረግ እና ለዛ አካባቢ ተስማሚ የሆኑ የአሳ ዝርያዎችን ይጨመራል ማለት ነው። ስለዚህ ግድቡ ላይ ታርጌት አድርገን እየሰራ ነው። በሁለተኛ ደረጃ ሀይቅ ላይ ነው። አማራ ክልል በደጋውም በወይና ደጋውም በርከት ያሉ ሀይቆች አሉት። ስለዚህ እነዚህ ሀይቆች ከዚህ በፊት ሰው ዝም ብሎ የሚያቸው የሚመለከታቸው ናቸው እንጂ አሳ ተጨምሮባቸው ወጣቶች በዛ ላይ ተሰማርተው የአካባቢው ማህበረሰብ አሳ እየተጠቀመ አልነበረም። አሁን ላይ አማራ ክልል ውስጥ ያሉ ሁሉንም ሀይቆች ቅደም ተከተላቸውን አውጥተን የአካባቢውን ስነ ምህዳር መሰረት ያደረገ የአሳ ጫጭት ጭመራ እየተካሄደ ነው። ለዚህ ደግሞ የሚያስፈልጉ ግብዓቶች አሉ። ግብዓት ይፈልጋል፣ መሰረተ ልማቶች ያስፈልጋሉ። ያንንም የክልሉ መንግስት አቅሙ በፈቀደ መሰረት ወደ ስራ እያስገባን ነው። በሶስተኛ ደረጃ አሳ ላይ የምንሰራው እንግዲህ ኩሬ ነው። ቅድም እንዳልነው ሀይቅ ላይም ብንል ግድብ ላይም ብንል ወንዝ ላይም ብንል በሁሉም አካባቢ አክሰሲብል አይደሉም። አንድ አካባቢ ያለበት አለ፣ ሌላ አካባቢ የሌለበት አለ። ስለዚህ ይሄ በሁሉም አካባቢ ተደራሽ ለማድረግ አርሶ አደር ባለው ማሳ ላይ የአሳ ኩሬ በመቆፈር የመጀመሪያው ጉዳይ ራሱን መመገብ ራስን መቻል፣ ከዛ በመቀጠል ደግሞ ለአካባቢው እንዲተርፍ በማድረግ በየአካባቢው የአሳ ባለሙያዎች አሉ። በወረዳም በዞንም የአሳ ባለሙያዎች አሉን። እነዚህን ባለሙያዎች የክህሎት ስልጠናም እና የተግባር ልምምድም በማድረግ የአሳ ኩሬ በሁሉም በክልላችን አካባቢ በአርሶ አደር ደረጃ በስፋት እንዲሰራ እያደረግን ነው። በአርሶ አደር ደረጃ ብቻ አይደለም እና ወይም በገጠር ብቻ አይደለም። አሁን ባህር ዳር ላይ ወስደን ካየን ባህር ዳር ጣና ሐይቅ ላይ ያለው ሁኔታ ይታወቃል። ግን ደግሞ ጣና ሐይቅ ላይ አሳ ከማስገር ባለችን ውስን መሬት ላይ የአሳ ኩሬ ቆፍረን አንደኛ እንደ ቱሪዝም፣ ሁለተኛ ከጓሮ አትክልት ጋር በማቀናጀት እና አጠቃላይ ለቱሪዝም ከፍተኛ የሆነ መስህብ በሚፈጥር መንገድ ባህር ዳር ከተማ ላይ የአሳ ኩሬ በተደጋጋሚ በሚዲያም ቀርቧል፣ በሚዲያም ያልቀረቡ አሉ። ስራ እየተሰራ ነው ማለት ነው። ስለዚህ ባህር ዳር ላይ የአሳ ኩሬ ቆፍሬ አሳ እጠቀማለሁ ብሎ የሚያስብ ሰው አልነበረም። ይሄ በጣም ትልቅ ለውጥ መጥቶበታል ብለን የምናስበው እሱ ነው። ይሄ ሁሉ ሲሰራ ግን በተለይ ደግሞ ግብዓት በጣም ይፈልጋል፣ መሰረተ ልማቶች ይፈልጋሉ፣ እውቀት ይፈልጋል፣ የአስተሳሰብ ለውጥ ማምጣት ይፈልጋል። ስለዚህ ይህንን እንደየ አካባቢው መሰረት ተጨባጭ አድርገን ስራ እየሰራ ነው፣ በምርምር የተደገፈ ስራ። ጣና ሐይቅ ላይ እንግዲህ እንደሚታሰበው የተሻሻሉ ዝርያ ቅድም አንተም ለማንሳት እንደሞከርከው ከ28 በላይ ዝርያዎች አሉ ጣና ሐይቅ ላይ። በዚያው አጋጣሚ መናገር የምንፈልገው ብዙ ሰው ጣና ሐይቅ አደጋ ላይ ነው ያለውን አሳ ነው ሰው እያሰገረ እያወጣን እየተጠቀምንበት ያለን። በተለይ የክልሉ መንግስት እዚሁ በጣና ሐይቅ ላይ ጎን ላይ ባህር ዳር ከተማ ማለት ነው ከፍተኛ የሆነ ወጪ ወጣበት ስታንዳርዱን እየጠበቀ
ሌላ አካባቢው የሌለ እንደውም ሌሎች አካባቢ ከዚህ ትምህርት ወስዶ እየሰሩበት ያለ አንድ የአሳ ጫጩት ማስፈልፈያ ማዕከል አለን። በጣም ትልቅ የሆነ በአመት እስከ 1.5 ሚሊዮን የአሳ ጫጩት ማስፈልፈል የሚችል ማዕከል ማለት ነው። ይሄ እንግዲህ ጣና ሐይቅ ላይ በስፋት አስጋሪዎች አሉ፣ ተጠቃሚዎች አሉ። ስለዚህ ይሄ ችግር እንዳይገጥመው አንደኛ እያደረግን ያለ ነው። አሳ በባህሪው የሚራቡበት ወቅት አለ። ስለዚህ የአሳ መራቢያ ወቅት በሚሆንበት ጊዜ ጣና ሐይቅ ላይ ዝግ እንዲሆን ከሚመለከታቸው አካል ጋር እንሰራለን። ስለዚህ ከረጅም ጊዜ አንጻር የምንሰራቸውም ሁለት ነገሮች ናቸው። የመጀመሪያው ጉዳይ የአሳ መራቢያ ወቅትን ዝግ ማድረግ ነው። በሁለተኛ ቅድም ደግሞ እንዳልኩት የአሳ ጫጩት ማስፈልፈያ ማዕከል ማቋቋም ነው። ስለዚህ የአሳ ማስፈልፈያ ማዕከል ማቋቋም ኦልሬዲ የተሰራ ስራ ነው፣ እየተሰራበት ያለ ነው። በሁለተኛ ደረጃ አሁን ያነሳው በተለይ የአሳ መራቢያ ወቅትን ጠብቆ ዝግ ማድረግ፣ አሳ የሚራቡበት እንግዲህ የወንዙን ዳር እና ዳርቻ ላይ እና ጥግ ላይ ተቀምጦ ነው። በሚራቡበት ጊዜ ምንም አይነት ዲስተርባንስ አይፈልጉም። ስለዚህ ዝግ ማድረግ በሳይንስም የምክር ሀሳብ የሚተገበር ነው፣ እንደ ሙያም የምንሰራበት ስራ ነው ማለት ነው። ስለዚህ የዚህ ግብረ ኃይል አለ። ጣናን አዋሳኝ የሆኑ ቀበሌዎች፣ ወረዳዎች እስከ ቀበሌ ድረስ ግብረ ኃይል አለን። በየአመቱ ይህንን ግብረ ኃይል ከሚመለከተው አካል ጋር በመሆን የግንዛቤ ፈጠራ ስራ ይሰራል። ከአስጋሪዎች ጋርም ይሄ ችግር በተለይ የነሱ ስራ ጣና ሐይቅ ላይ ከመሆኑ ጋር ተመስርቶ ህይወታቸውም እሱ ላይ የተመሰረተ ነው። ስለዚህ ጣና ሐይቅ ላይ ያለውን ጉዳይ የግንዛቤ ፈጠራ ስራ ከነሱ ጋር በጣም በተደጋጋሚ ሰርተናል። የነዚህ ዝግ የሚሆኑባቸው ወቅትን ጠብቆ አለማስገር እና የተከለከለ መሆኑን እነሱም ያውቃሉ። ስለዚህ እኛ ጋር በተደጋጋሚ ምክር ሀሳብ አቅርበናል። ይህንን የተከለከለባቸው 2-3 ወራት መጠበቅ እና ከማስገር መቆጠብ ብርህን ባንክ ውስጥ እንደማስቀመጥ እንደማለት ነው። ምክንያቱም የተሻለ በዛች ጊዜ ከዚህ ስራ በመቆጠባቸው ምክንያት የተሻለ ምርት የሚያገኙበት ነው። ቢኮዝ አሳ በስፋት የሚራባበት ወቅት በመሆኑ ማለት ነው። ስለዚህ ናቹራል የሆነውን መንገድም የመጠበቅ እንደገና ደግሞ በሰው ሰራሽ የሆነው መንገድም የመስራት ስራ ሁለቱንም አጣጥመን እየሰራ ነው ማለት ነው። ስለዚህ የሰው ሰራሽ የሆነ ቅድም የማራቢያ ማዕከል አለን። ተፈጥሯዊ የሆነውን ደግሞ አሳ በሚራቡበት ወቅት ዝግ የማድረግ ስራ እንሰራለን። ይሄ በጣና ሐይቅ ብቻም ሳይሆን በሐይቆች ላይም የሚተገበር ነው። አማራ ክልል ላይ የአሳ ሀብት ልማትን ትሬንዱን ካየን በፍጥነት በተጨባጭ ለውጥ እየመጣበት ያለ ዘርፍ እና ወደፊትም የምንሰራበት ስርዓተ ምግብንም የምናረጋግጥበት በተለይ ከህፃን ጋር ተያይዞ ያለው እንትን ከፍተኛ ነው። ሌላው የኢኮኖሚ ምንጭም ጭምር ነው ማለት ነው። ስለዚህ በአማራ ክልል እድገት እያስመዘገበ መጥቷል ማለት እንችላለን። ምንም ጥርጣሬ የለው። ከፌዴራል መንግስት ጋር ያለንን ፖቴንሻል በማሳየት እየሰራን ያለውን ስራ በማሳየት የህብረተሰቡን ፍላጎት በማሳየት በጣም በርከት ያሉ መሰረተ ልማቶችም አሁን ወደፊት የሚመጡ አሉ። አሁንም እየተደገፍን ነው። ያ በመሆኑ በርከት ያሉ ጀልቦችን ከፌዴራል ግብርና ሚኒስቴር ተሰጥቶናል። የአሳ ማስገሪያዎች ቅድም አንተም እንዳነሳው በተለይ የጫጩቶችን የሚይዝ መረብ በህገ ወጥ መንገድ አመጡ የመጠቀም አለ። ስለዚህ ያለ ተካይ የሚችል መረብ ባህር ዳር ላይም እየተሰራ ነው። ከፌዴራል መንግስትም የሚገባውን አግኝተናል ማለት ነው። ሌላኛው ለቅድም ስላቸው እንደነበረው ትራንስፖርት ይፈልጋል። ስለዚህ ለትራንስፖርት የሚሆን የአሳ ማመላለሻ መኪና ፍሬጅ የተገጠመለትም በፌዴራል መንግስት ተሰጥቶናል ማለት ነው። የክልሉ መንግስትም በዛ መንገድ እየሰራ ነው። የሰራናቸውን ስራ ደግሞ በማሳየት በፌዴራል መንግስት አሳ ሀብት ልማት ላይ በዛ ልክ እየተደገፍን ነው ማለት ነው። እንስሳት ሲባል ያው ጤናቸው መጠበቅ መቻል አለባቸው ልክ እንደ ሰው ልጅ። በምን ደረጃ ላይ ነው ያለው? እስኪ ያንን ብናየው ደግሞ የተሻለ ይሆናል ዶክተር። ልክ ነው። ሶስተኛ የትኩረት መስካችንም የእንስሳት ጤና አገልግሎት ነው። እንግዲህ ይህንን ለመናገር ከአርሶ አደር ተጠቃሚነት ጋር በተለይ ካሁን ካለው የእንስሳት ተዋጽኦ ፍላጎት ጋር ማያያዝ ያስፈልጋል። እንስሳት ጤና ሲታሰብ የክልሉ መንግስት በጣም መሰረታዊ የሆነ ለውጥ ካመጣባቸው ዘርፎች አንዱ እንስሳት ጤና ለመናገር ከሌሎች ዘርፎች ከእንስሳት ውጭ ላሉ ማለት ነው።
የመጀመሪያው ጉዳይ ችግሮቹ ተለይተዋል። ከችግሮቹ አንዱ ለእንስሳት ጤና ማስጠበቂያ የሚሆኑ መድኃኒት፣ ክትባት የሚገዛበት በጀት አለመኖር ነው የመጀመሪያው ችግር የነበረው። የክልሉ መንግስት ይህን ችግር የታየ ነው የምፈታው የሚለውን መልስ ሰጥቷል ማለት ነው። ይሄ መሆኑ በየወረዳው የማይንቀሳቀስ ለዚህ ተብሎ የተከፈተ አካውንት አለ፣ ሪቮልቪንግ ፈንድ የሚባል። ስለዚህ በየወረዳው 1 ሚሊዮን እና ከዛ በላይ ለእንስሳት ጤና አገልግሎት ብቻ የሚውል አስመድቧል ማለት ነው። ይሄ ሪቮልቭ አሰራር ስላለው ሪቮልቭ እያደረገ አሁን ወደ 5 ሚሊዮን ወደ 6 ሚሊዮን እስከ 8 ሚሊዮን ድረስ የደረሱ ወረዳዎች አሉ ለእንስሳት ጤና ብቻ የሚያገለግል። ከበጀት አንጻር ተፈቷል ማለት ነው። ሁለተኛው የነበረው ችግር የተደራሽነት ችግር ነው። ከተደራሽነት ችግር አንጻር እንግዲህ አንተም እንደምታስታውሰው እኛም እንደምንለው የእንስሳት ጤና የነበረው በየከተሞች አካባቢ ነው እና በ3 ቀበሌ ማዕከል ያደረገ አንድ ክሊኒክ ነው። ስለዚህ ከተደራሽነት አንጻር የክልሉ ምክር ቤት የሚያስቀምጠው በእያንዳንዱ ቀበሌ አንዳንድ የእንስሳት ጤና ክሊኒክ እንዲገነባ፣ ይሄ ቀበሌ ላይ ክሊኒክ በሚገነባበት ጊዜ የፋብሪካ ውጤቶችን መንግስት ሊያቀርብ፣ ሌላውን የጉልበት እና መሰል ስራዎች ደግሞ የአካባቢውን ማህበረሰብ ሞቢላይዝ በማድረግ የህብረተሰቡን አቅም በመጠቀም መገንባት ነው። ስለዚህ በእያንዳንዱ ቀበሌ ተፈቅዷል። ለዛም ባለሙያዎች ስምሪት እንዲደረግ ተፈቅዶ እየተሰራ ነው ማለት ነው። ስለዚህ ከጥራት አንጻር ቅድም ያነሳው ጥያቄ ለመምጣት ቀበሌ ላይ የሚሰራው የእንስሳት ክሊኒክ ቅድም እንዳልኩት በማህበረሰቡ አቅም በመጠቀም እና እኛም ተደራሽነት ላይ መሰረት ያደረገ በመሆኑ የፋብሪካ ውጤቶችን ስናቀርብ የክሊኒክ ጥራት ሊኖር ይችላል። ስለዚህ የመጀመሪያው ጉዳይ የተደራሽነት ችግር ስለነበረ የተደራሽ ችግር ከተፈታ የጥራቱን ጉዳይ ደግሞ አሁን ጎን ለጎን እየሰራን ነው ያለን ማለት ነው። ስለዚህ ይሄ በወረዳ 100% መንግስት ነው ክሊኒኮችን እያስገነባ ያለ። ስለዚህ አሁን ካለው ፍላጎት እና ወደፊት ከምንሰራው ስራ ጋር ተያይዞ መንግስት በቀጥታ ለዚህ በጀት መመደብ፣ ረጅ ድርጅቶችን በማስተባበር የእንስሳት ክሊኒክ ስታንዳርድን የማስጠበቅና የማሟላት ስራ እየተሰራ ነው ማለት ነው። ይሄ ከዚህ በፊት ያልነበረ ነው በወት ለመናገር። ስለዚህ ከዚህ ጋር ተያይዞ የአሰራሮችም የተቀመጡ ናቸው። ያን በዛ መንገድ እያስቀመጥን ነው። ሁለተኛው እና ችግር የተፈታ ብለን የምናስበው ወረዳ ላይ ብቻ በጀት የማስመደብ አይደለም። የክልሉ መንግስት ክልል ላይ ብቻ የሚሰራበት ተቀማጭ የሆነ ከ110 ሚሊዮን ብር ሲድመኒ ወይም መነሻ ገንዘብ መድቦ እያሰራ ነው። ስለዚህ ወረዳዎች መድኃኒት መግዛት በማይችሉበት ጊዜ፣ ዞኖች መድኃኒት መግዛት በማይችሉበት ጊዜ ክልሉ መድኃኒት ገዝቶ ስቶር ያደርግና ወረዳዎች በጀት እያስገቡ እየመጡ ይወስዳሉ ማለት ነው። ይሄ በጣም ትልቅ ለውጥ ከመጣበት አንዱ ነው። በሰው ኃይል ስምሪትም እንግዲህ እስከ ቀበሌ ድረስ ሐኪሞች እና ዶክተሮች ተቀጥረው እየተሰራ ነው ቀበሌ ላይ ድረስ ማለት ነው። በቀበሌ ላይ እንደዚህ አይነት መዋቅር እስካሁን ድረስ የለም። በእንስሳት ሀብት ልማቱ ወስደንም ካየ ነው ከሰው ኃይል አንጻር ከ10 ሺህ በላይ የሰው ኃይል ያለበት ተቋም ነው። ከክልል እስከ ቀበሌ ድረስ 10 ሺህ በሙያው የተመረቁ ስራ ላይ ያለበት ተቋም ነው። ግን ይሄ ሲባል ግን ሙሉ በሙሉ ከችግር የጸዳ ነው፣ ምንም ስራ ያስፈልግም ማለት አይደለም። ቅድም እንዳልነው ተደራሽነት ላይ መሰረት ያደረገ ከበጀት አንጻር ያሉ ተፈተዋል። አሁን በተለይ የባለሙያን አቅም ከማጠናከር አንጻር፣ አስፈላጊዎችን ግብዓቶችን ከማሟላት አንጻር፣ የክሊኒክ ስታንዳርድን ከማሳደግ አንጻር መሰራት ያለባቸው ናቸው። ስለዚህ አሁን በየጊዜው ተቀያያሪ የሆነ ዓለም ውስጥ ያለ ነው። በየጊዜውን ባለሙያውን እያገኙ ስልጠና በጣም ይፈልጋል። ስለዚህ ይህንን ችግር የምንፈተው ከባለሙያው ጋር ተደጋጋሚ ስልጠና በመስጠት ተደጋጋሚ የልምድ ልውውጥ በማድረግ እና ምክክሮችን በማድረግ ነው። ይህንን ወደፊት ማጠናክረን የምንቀጥል ነው የሚሆነው። መሰረተ ልማቶች ካሉ ከተዘረጉ በጀት ለግብዓት ማሟያ ከንትን ካለ እነዚህን ስራዎች ደግሞ ቀስ በቀስ የምንሰራቸው ነው የሚሆነው። በሁለተኛ ደረጃ የክልሉ መንግስት የሚያስቀመጠው አቅጣጫ በመንግስት ብቻ ተደራሽ ማድረግ አይቻልም። ስለዚህ የግል ዘርፉን ማበረታታት አለብን ነው። አሁን በቁጥርም ለመግለጽ ያህል ወደ 3992 የሚሆኑ የእንስሳት ጤና የሚሰጥባቸው ተቋማት አሉ። ከነዚህ ውስጥ 759 የግል ናቸው። ስለዚህ 759 በሙያው የተመረቁ የእንስሳት ጤናውን የሚደግፉ የግል የእንስሳት ጤና ክሊኒክ ላይ የሚሰማሩ ናቸው ማለት ነው።
የስራ ዕድል ከመፍጠር አንፃር በጣም ትልቅ እንትን ነው። ስለዚህ የመንግስት ተደራሽ ባልሆነባቸው አካባቢ እነዚህ ልጆች ስራ እየሰሩበት ያለ ነው። ከመመሪያ አንፃር ምንም አይነት ችግር የለብንም። መመሪያው እንግዲህ ሲወጣ ብዙ ነገሮችን መሰረት ያላደረገ በተለይ አሁን ከመኖሪያ ቤት ያለውን ርቀት ይሄ ከተማ አካባቢ የሚሰራ ስራ በመሆኑ ስታንዳርዶች አሉ፣ የሚያስቀምጣቸው ክፍሎች አሉ። ስለዚህ ከመኖሪያ አካባቢ ያለውን ርቀት ያለ ማስጠበቅ ይሄ የሆነው ደግሞ በተለይ አሁን ካለው ፍላጎት እና ከመልማት አቅም አንዳንዴ የተወሰነ አካባቢዎች ኔክስት ነገሮች ሲስተካከሉ ወይም ተደራጅ ሲሆን እና በመስፈርቱ መሰረት በትክክል ነዳለን የሚል እና ያለ መስፈርት የመስጠት እንትኖች አሉ እንጂ ከመመሪያ አንፃር ምንም ያናል ችግር የለበትም ለማለት ነው። በሁለተኛ ደረጃ ወደ 543 የሚሆኑ በግል የተመረቁ ፋርማሲ ያላቸው አሉ። ስለዚህ በግልም በመንግስትም የእንስሳት ጤናውን ሳፖርት እየተደረገ ነው። መንግስት ከመደበለት በጀት ብቻ ሳይሆን በአጠቃላይ ቅድም ለማለትም እንደሞከር ነው ረጂ ድርጅቶች በሚኖሩበት ጊዜ ከእንስሳት ጤናው አንፃር ኢንቨስት እንዲያደርጉ በማቴሪያልም በእውቀትም እና በመሰረተ ልማትም እነሱን እያስተባበርን እየሰራን ነው እና አሁን ትልቅ ከተሞች ላይ ኢቨን ክሊኒክ ያልነበረበት ነበር። አሁን በዛ መንገድ ባለው ተፈቱ ስራ እየሰራን ነው። ግን ይሄ ማለት ገና ወደፊትም ብዙ ስራ የሚጠይቅ ነውና እንግዲህ የእንስሳትንም ጤንነት በተለይ ደረጃውን የጠበቀ እና ሳይንሱን መሰረት ያደረገ እንስሳት ለተጠቃሚው ከማቅረብ አንፃር የበዓል ወቅትም ብቻ ሳይሆን በየትኛውም አካባቢ ገበያ ላይ ብንወጣ የምናገኛቸውን እንስሳት ራሱ የሚናገር ነው። አርሶ አደሩ ከራሱ በላይ የሚንከባከብ ችግሮችም ካሉ የሚጠይቅ እና እንደዚህ ችግሮችን በሚኖሩበት ጊዜ የእንስሳት ጤና ባለሙያ ከስራው መጥፋት የማይችልበት እድል ነው ያለ ማለት ነው። ይሄ ማለት አርሶ አደሩ ችግሩን ስለሚያውቅ ተጠቃሚም ስለሆነ በአጠቃላይ እኛም ደግሞ የምናየው በአይናችን የምናየው ለውጥም የሚታይ ለውጥም ስላለ አሁን ገበያ ላይ ብትወጣ እየቀረበ ያለውን እንስሳት ማንም ሰው መስከር የሚችል ነው። ይሄ የባለሙያ ውጤት የአርሶ አደሩ ውጤት እና መንግስት በሰራው ስራ የመጣ እንትን ነው። ስለዚህ ከዋጋ ጋር ካልሆነ በስተቀር ከአቅርቦት ጋር እና በሚፈልገው ደረጃ ባለው አቅም ልክ ከመግዛት አንፃር እንስሳት ሀብት ልማት ላይ ችግር አለ ብለን አንወስድም እና በጣም በርከት ያሉ ስራዎች የተሰሩ ነው ለማለት ነው በእንስሳት ጤናው ዘርፍ። በተለይ በእንስሳትና ዓሳ ሀብት ልማት ላይ መሰማራት ለሚፈልጉ ባለሀብቶች ምን ምቹ ሁኔታ ምን የተቀመጠ ነገር አለ? ህብረተሰቡ ካለው ልምድ ተነስቶ ከፍተኛ የሆነ ፍላጎት እየመጣ ነው። እንስሳት ሀብት ልማት ላይ መነቃቃት አለ፣ መነሳሳት አለ። ስለዚህ ይህንን መነቃቃትና መነሳሳት በሌሎቹ በግል ዘርፎቹ መደገፍ አለበት። ስለዚህ እንስሳት ሀብት ልማት ኢንቨስትመንት ይፈልጋል። ቅድም እንዳልነው በአጭር ጊዜም በውስን መሬትም ለውጥ የሚመጣበት ቢሆንም አመቱን ሙሉ የሚሰራ ስራ ቢሆንም ግን ደግሞ ኢንቨስትመንት ይፈልጋል። ስለዚህ ለዚህ ለኢንቨስትመንት የሚሆኑ ቦታ እና የብድር አቅርቦት ማመቻቸት የግድ አስፈላጊ ነው። ስለዚህ በከተማ እና በከተማ ዙሪያ መሬቶቹ በትክክል ተለይተዋል፣ ኮሪዶሮች ተለይተዋል። ስለዚህ ማንኛውም ሰው በማንኛውም ጊዜ በትክክል ወደ እንስሳት ሀብት ልማት ገብቶ ስራ መስራት አለብኝ ብሎ ለሚመጣ ሰው የብድርም የመሬትም እና ተቀናጅቶ በመስራት በኩልም ያለው ችግሮች የተፈቱ ናቸው። ስለዚህ የቅድም ለማንሳት እንደሞከርኩት በየአካባቢው በርከት ያሉ ባለሀብቶች ኢንቨስት እያደረጉ ያሉ አሉ። ስለዚህ ያንንም በማየት በየአካባቢው በሚመቻቸው አካባቢ እነሱ መረጡት አካባቢ ቢመጡ ከፍተኛ የሆነ ስራ እና ተነሳሽነት ያለ መሆኑና በጋራ ለመስራት በዚህ አጋጣሚ ዝግጁ መሆናችን ለመናገር ፈልጋለሁ። እንደው ጠቅለል ባለ መንገድ የገበያ ፍላጎቱ አቅርቦቱስ ምን ያህል የተመቻቸን የሚለውን ነገር መረጃ መስጠት ይችላል። እውነት ነው። እንግዲህ የገበያ አቅርቦት እና ፍላጎት ያለ መመጣጠን እንትኖች ይኖራሉ። ይህንን የገበያ አቅርቦት እና ፍላጎት አለ መመጣጠን የምንፈታው አንደኛ እንደነዚያን ግንዛቤዎችን በመፍጠር ነው። ሁለተኛ መሰረተ ልማቶችን በማመቻቸት ነው። መሰረተ ልማቶችን ማለት ምንድነው? ህብረት ስራ ማህበራት አሉ። ህብረት ስራ ማህበራት
ቅድም አንዳንዶቹን ለማንሳት ሞክሬያለሁ። በወተት ሀብት ልማት አሁን ወስደን ካየን ከ140 በላይ ማህበራት አሉ ብለናል። ስለዚህ እነዚህን አቅማቸውን በማጠናከር ተደራሽነታቸውን በማስፋት ጥራት ያለው ወተት በመጠንም በአይነትም ለማቅረብ እነዚህን እየሰራን ነው። አሁንም የበለጠ ማጠናከር ያስፈልገናል። ተደራሽ ያልሆኑ አካባቢዎች ላይ መሄድ ያስፈልጋል። በሁለተኛ ደረጃ ዩኒዮኖችን ነው ማስፋት ያስፈልጋል። አሁን 2 ዩኒዮን አሉን። በግለሰብ ደረጃ ደግሞ በርከት ያሉ ማህበራት አሉ። ስለዚህ እነዚህን የበለጠ ማጠናከር፣ ተደራሽነታቸውን ማስፋት፣ የአባል ቁጥሩን ማስፋት እና የአቅርቦት ችግር ያለባቸው አካባቢዎችን ደግሞ ተደራሽ ማድረግ ያስፈልጋል። በአሳን በተመለከተ ቅድም ላነሳው ጥያቄ ከ117 በላይ በአሳ ሀብት ልማት የተደራጁ ማህበራት አሉ። የእነዚህን ማህበራት የሚያስፈልጋቸውን መሰረተ ልማት የሚያስፈልጋቸውን ግብዓት ለማሟላት የክልሉ መንግስት አቅሙ በፈቀደ መንገድ እና ከፌዴራል መንግስት ቅድም እየሄድን ያለ ነው። ተከዜ አካባቢ የነበረውን ችግር ለመፍታት አሁን በጦርነቱ እንዲህ ጉዳት የደረሰባቸው ስለሆነ ነው እንጂ 4 መኪኖች ፍሪጅ የተገጠመላቸው ዘመኑን የሚመጥኑ ተገዝተው ተሰጥተዋል እና በዛው አካባቢም ደግሞ በቅርበት ለማከማቻ የሚያገለግሉ ሸዶችም ተሰርተው ነበረ። አሁን እነዚህ ጉዳት የደረሰባቸው አሉ። ጉዳት የደረሰባቸውን እንደገና የመጠገንና ወደ ስራ የማስገባት ስለዚህ ይህንን እናደርጋለን ብለን ነው የምናስብና አሳሌን በተመለከተ 4 ዩኒዮኖች አሉ። እነዚህን በማጠናከር የበለጠ ወደፊት ከገበያ ጋር ያለውን ችግር መፍታት ያስፈልጋል። ከእንቁላል ጋር በተመለከተም እንግዲህ ከተማ አካባቢ እና ከተማ ዙሪያ በዓል በሚደርስበት ጊዜ ወይም ፍላጎት በሚኖርበት ጊዜ ከገጠሩ ነው በፊት የሚመጣ የነበረው። አሁን ግን እንቁላል፣ ዶሮ፣ ወተትም ካየን ከተሞች ራሳቸው አልፎ ሌሎችም እየተረፉ ነው። ይሄ በዝም ብሎ የመጣ ስራ አይደለም። ከተማ አካባቢ የግብርና ስራ ወይም የእንስሳት ሀብት ልማት ስራ ይሰራል ብሎ የሚያስብ ብዙ ሰው አልነበረም እና ከዚህም ተጣልተን የቆየ ብዙ ሰው አለ። ግን አሁን ምንድን ነው ከፍተኛ የሆነ ፍላጎት ያለው ከተማ ነው፣ ስራው ግን አልነበረም። አሁን ግን ፍላጎቱን እና ስራውን የማገናኘት ስራ እየተሰራ ነው። ስለዚህ በከተሞች አካባቢ አሁን ወስደን ካየን በጣም በርካታ ሼዶች እየተሰሩ ነው፣ ለወተት ሀብት ልማት፣ ለዶሮ ሀብት ልማት፣ ለማድለብ። ስለዚህ እስካሁን ድረስ በ7ቱ ሜትሮፖሊታን ከተሞች ከ55 ሄክታር በላይ መሬት ተለይቷል። ይሄ በጣም ቀላል ነገር አይደለም። ስለዚህ እዚህ በፊት የተሰራው ስራ ፍላጎቱን አንዳንዴ የገዢ ማጣት ምንትኖች አሉ። በቃ ይሄን አመርጠን ገዢ ጠፋን ይልሃል። አሁን ደግሞ ከተማ ላይ እየተሰራ ያለው በጣም አግሬሲቭሊ እየተሰራው ስራ አለ። ከወደፊት አንጻር የዋጋ የገዢ ማጣት ችግር ሊገጥም ይችላል። ያንን ታርጌት አድርገን ከአሁኑ እየሰራን ነው ማለት ነውና ከ522 ሚሊዮን ብር በላይ ከተሞች በጀት ሰብስበዋል ለዚህ ስራ። አንዳንዶቹ እንዲሁም ቦታ በማዘጋጀት የተሻለ አቅም ያላቸውን በግንዛቤ በመፍጠር ቦታ በመስጠት ለ15 እስከ 20 ዓመት ባለው ጊዜ ስራ እንዲሰሩም ጭምር እየተደረገ ነው ማለት ነው። ስራ እድል ፈጠራ ላይ እንደው ምን ያህል ተፈጠረላቸው ስራ እድል የሚለውን ነገር እናጠቃለን። እንግዲህ ስራ እድል ፈጠራ በተመለከተ እቅዳችን ወደ 120 ሺህ ነበር። አሁን ከ62 ሺህ በላይ ወጣቶች በእንስሳት ሀብት ልማት ብቻ በአዲስ የተፈጠረላቸው አሉ። ስለዚህ ይሄ ቋሚ የሆነ በአጭር ጊዜ ተጠቃሚነታቸውን የሚያረጋግጥ ዘርፉንም በፍጥነት ተጨባጭ የሆነ ለውጥ የሚያመጣ ስራ ነው ወጣቶች ላይ መስራት። ይሄ የግዴታም ተጠቃሚነታቸውን ከማረጋገጥ አንጻር ህገ መንግስታዊ መብታቸውን ከማረጋገጥ አንጻር ለዘርፉም በአጭር ጊዜ ውስጥ እንዲሰፋ ከማድረግ አንጻር ወጣቶች ላይ መስራት የግድ የሚያስፈልግበትና አንዱ ከትኩረት ወጣቶች ለውጥ እናመጣባቸዋለን ተብሎ ከተለዩ ግንባር ቀደም አንዱ የእንስሳትና ዓሳ ሀብት ልማት ስራና በጣም እንስሳት ሀብት ልማት ላይ ተያያዥ የሆኑ እንትኖች ናቸው። ዶሮ ሀብት ልማት ላይ ስራ ሲሰራ በእንቁላሉ የሚፈጠረው የስራ እድል በጣም በርካታ ነው። ወተት ላይ ስትሰራ እርባታው ላይ ብቻ ሳይሆን ወተቱ ላይ የሚፈጠረው የስራ እድል ፈጠራ ማህበራት ላይ የቅድም ለመጥቀስ እንደሞከር ነው በዛ መንገድ ነው። ዓሳ ላይም በተመሳሳይ። ስለዚህ ከአንዱ ወደ ሌላው የሚሄደው የስራ እድል ፈጠራ በጣም ሰፊ እና ተያያዥነት ያለው ስለሆነ ያንንም ታርጌት አድርገን ለይተን በስትሪንግና በአቪ ኮሚቴም እየተገመገመ እየተመራ ነው ማለት ነው። አመሰግናለሁ ዶክተር ጋሻው ሙጬ የአማራ ክልል እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ።
እዚህ ስቱዲዮ ድረስ ተገኝተው ለሰጡን ሰፊ ማብራሪያ በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የአሚኮ ወቅታዊ ዝግጅት በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።